እንደምን ቆያችሁ ቅዱሳን? ሁሉ ሰላም ነው? ሳምንታችሁ ጥሩ እንደነበር ተስፋ አድርጋለሁ። ሁሉ ሰላም ነው። ቆይታ ትንሽ አይ ቲንክ በየሀገሩ ሁሉ ክረምት የመጣ ይመስላል። አየሩ ቀዝቀዝ ብሏል። ወደ አዳማ ዝናብም እያገኘን ነው። አለባበሳችንም እሱን ይመስላል። ማታ ዝናብ ዘንቦ ነበር። ክብር ለእግዚአብሔር ይሁን። ሰሞኑን ከፍተኛ ሙቀት ነበር። ነገር ግን ጌታ ረድቶን እግዚአብሔር ደግሞ ከሰማይ ዝናብ አረስርሶን ትንሽ ቀዝቀዝ ብሏል። ስለ አየሩ ሁኔታ ልንገራችሁ ብዬ ነው። እናንተስ ጋር እንዴት ነው? እየበረታችሁ ነው ወይ? ህይወት ሰላም ነው? እንግዲህ እድሜያችን እየሄደ በመጣ ቁጥር፣ ዘመናችን እያለቀ በመጣ ቁጥር የእግዚአብሔርን ስራ በማስተዋል ለመስራት ትላንትን ማየት፣ ትላንት የሰራነውን ስህተት ዛሬ ላለመድገም፣ ትላንት ያልሰራነውን ዛሬ ለመስራት ሁልጊዜ በንቃት መኖር ይጠበቅብናል። እንደ ክርስቲያን ማህበረሰብ እንግዲህ እኛ የሰማይ አምባሳደሮች የሰማይ ተወካዮች ስለሆንን የተሰጠንን የቤት ስራ እየሰራን እስከ ፍጻሜ እንድንሄድ፣ በትጋት እንድንሄድ፣ በንቃት እንድንሄድ እንዲሁ ወንድማዊ ምክሬን ለመንገር እወዳለሁ። ዛሬም እግዚአብሔር እድል ሰጥቶናል ከእናንተ ጋር አብረን የምናሳልፍበት። እግዚአብሔር ዛሬ ጥሩ ነገር ይሰጠናል ብዬ ተስፋ አደርጋለሁ። የዛሬውን መልእክቴን ከማስተላለፌ በፊት እስቲ አብረን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። በበጎነትህ ስለጨመርክልን ቀን፣ በቸርነትህ ስላበዛልን ጤና፣ በአንተ ደግ ስጦታ ስላየናት ስለዚች ስለተባረከች ቀን ስራህን እንድንሰራ ያንተን አገልግሎት የሰጠህንን ኃላፊነት እግዚአብሔር የዘላለም አምላክ በተለያየ አቅጣጫ በተሰማራንበትና በውስጣችን ባስቀመጥከው መንገድ እንድንሰማራ መንገድ ስለከፈትክልን፣ በር ስለከፈትክልን እናመሰግንሃለን። አምላካችን እግዚአብሔር ሆይ ከዚህም በኋላ ባለን ህይወት፣ ከዚህም በኋላ በምንኖረው ዘመን በንቃት በማስተዋል እግዚአብሔር አንተን በመፍራት አንተን በመከተል ፈቃድህን በማድረግ እንድናልፍ በጌታ በኢየሱስ ስም ጊዜው እንድትባርክልን፣ ዘመናችንን እንድትባርክልን እጸልያለሁ። ክብር ሁሉ ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። ዛሬ አብረን እንድንካፈል በውስጤ የመጣ ሐሳብ አለ። ምናልባት ይሄ ሐሳብ በዚህ ዘመን ቸል የተባለ ሐሳብ ይመስለኛል። እንግዲህ ይሄንን የዛሬውን ዛሬ ማስተላለፍላችሁን መልእክት ሁሉም የቤተሰብ አባላት በተለይ ቤተሰብ ያላችሁ ሰዎች ሁሉም የቤተሰብ አባላት በተሰበሰበበት ብትሰሙ የሚል ሐሳብ አለኝ። ርዕሱ እንደዚህ የሚል ነው። ርዕሱን በመናገር ነው ዛሬ የምጀምረው። ሞር ወደ ትምህርት የሚያደላ እንደ ስብከት ሳይሆን እንደ ትምህርት የሆነ ሐሳብ ነው ዛሬ ወደ እናንተ ይዤ የመጣሁት። በእንክብካቤ የተሞላ ቤተሰብ ምን ማለት ነው? በቅንፍ ውስጥ ቤተሰብ እንክብካቤ ይፈልጋል ማለት ነው። ቤተሰብ ውስጥ የቤተሰብ አባላት በጣም ብዙ ናቸው። እነሱም በዝርዝር እናያለን። እኛ ለትውልዱም ሸክም ስላለን የተምሳሌት አገልግሎት በተለይ የታዳጊ ወጣቶች ሸክም ስላለን እሱንም ቤተሰቦች እንዴት እያሳለፋችሁ እንደሆነ የቤተሰብ የአባት የእናት ሚና፣ የወላጆች ሚና፣ የልጆች ሚና፣ እነዚህን ነገሮች አንስተን ዛሬ በደንብ ከእግዚአብሔር ቃል እንወያያለን። አደራ የምላችሁ ሁላችንም በቤተሰብ መካከል ኃላፊነት አለ። ልጆች ኃላፊነት አላቸው፣ ወላጆች ኃላፊነት አላቸው፣ አብረው የሚኖሩ በስራ የሚያግዙ ወገኖች ኃላፊነት አላቸው። ቤተሰብ ውስጥ ሁሉም ሰው ኃላፊነቱን ሲወጣ ነው ቤቱ የሚዘምረው፣ ቤቱ አምልኮ እግዚአብሔርን የሚያመልከው። ስለዚህ ማን ምን ኃላፊነት አለበት? ወላጆች ከኛ ምን ይጠበቃል? የወላጆች ድርሻ ምንድነው? የልጆች ድርሻ ምንድነው? አብረው የሚኖሩ ሰዎች ድርሻ ምንድነው? እግዚአብሔር ከነዚህ የቤተሰብ አባላት ምን ይፈልጋል? የእግዚአብሔር ቃልስ ከነዚህ አንጻር ምን ሐሳብ አለው የሚለውን ነው ዛሬ የማነሳላችሁ። እንግዲህ ወደ ሐሳቤ ስገባ
በመጀመሪያ እግዚአብሔር የገነባው ተቋም ቤተሰብ ነው። ይሄን መቼም ሁላችሁም በተለያየ ቦታ በተለይ በቤተ ክርስቲያን ተምራችሁታል። እግዚአብሔር ሰማይና ምድርን ፈጥሮ ፍጥረተ ዓለምን በሙሉ ፈጥሮ ከጨረሰ በኋላ አዳምና ሔዋንን ከፈጠረ በኋላ ተቋም ነው የመሰረተው። ይሄ ተቋም የሚንከባከበው ነገር አለ። ከኃላፊነት ጋር ነው የተቋቋመው። ግዙ፣ ተባዙ፣ ሙሉ። እግዚአብሔር እነዚህ ትእዛዛትን ሰጥቶ ነው ቤተሰብን የመሰረተው። ስለዚህ የሁሉ ነገር መሰረት ቤተሰብ ነው። ቤተሰብ ሲፈርስ በጣም ብዙ ነገር ነው የሚፈርሰው። ቤተሰብ እንክብካቤ የቤተሰብ አባላት እንክብካቤያቸውን ባሳነሱ ቁጥር እየፈረሰ ያለው በጣም ብዙ ነገር ነው። ስለዚህ ቤተሰብ ሲኖር ነው ማህበረሰብ የሚኖረው። ቤተሰብ ሲኖር ነው ቤተክርስቲያን የምትኖረው። ቤተሰብ ሲኖር ነው መንግስትም የሚኖረው። ለሁሉ ነገር መሰረት ቤተሰብ ነው። ስለዚህ የቤተክርስቲያን ተልእኮ እንደዚህ ቤተክርስቲያንን ከቤተክርስቲያን ጋር አብረን የምንሰራ የቤተክርስቲያን አጋር ተቋማት እንደ ተምሳሌት ያሉ ሌሎችም ተቋማት በጣም ብዙ አሉ በኢትዮጵያ አብረው የሚሰሩ። የሁላችን ትኩረት ቤተሰብ ላይ ካልሆነ የምንሰራው ስራ ውጤታማ አይሆንም። ስለዚህ ይሄንን ቤት እግዚአብሔር የሰጠንን ቤት በእግዚአብሔር የተመሰረተውን ቤት እግዚአብሔር ኃላፊነት ሰጥቶ እያንዳንዳችንን የተቀመጥንበትን ቤት መንከባከብ የሁላችን ኃላፊነት ነው። እንግዲህ ቤተሰብ ማለት በሁለት ጥንዶች መካከል ተመስርቶ እግዚአብሔር በውስጡ ስጦታዎችን አስቀምጦ በስጦታ ያጀበው በሁለት ሰዎች የተጀመረ መብዛት ያለበት ተቋም። በቀጣይነት ለዘላለም ሕይወት ቤተሰብ ወደፊት ሕይወታችንን እዚህ ምድር ላይ ጨርሰን ስንሄድ ኦር የዚህ ምድር ጉዞ ሲያበቃ የምንኖረው የቤተሰብ ሕይወት አለ። እግዚአብሔር ያዘጋጀልን ከእግዚአብሔር ጋር አብረን የምንኖረው ያንን በምድር በጥቂቱ እንድንጀምር የተቋቋመ ተቋም ቤተሰብ። የእርሱ ተቋም ደግሞ እግዚአብሔር የመሰረተው ስለሆነ እግዚአብሔር የሚፈልገው ስለሆነ እግዚአብሔር የመሰረተው ነገር እግዚአብሔር ያቋቋመው ተቋም እግዚአብሔር ራሱ በሚፈልገው መንገድ እንዲመራ ይፈልጋል። የራሱ ሐሳብ አለው እግዚአብሔር። ቤተሰብን ሲያቋቁም ሰዎች እንደፈለጉ እንዲኖሩ ሳይሆን ሰዎች እግዚአብሔር በፈለገው መንገድ እንዲኖሩ ነው እግዚአብሔር ይህን ተቋም የራሱን ሐሳብ የራሱን ስጦታ ሰጥቶ የመሰረተው። እሱ ያስቀመጠው ስለሆነ እሱ የመሰረተው ስለሆነ እሱ በፈለገው መንገድ ሲመራ በረከቱን እናገኛለን። እሱ በፈለገው መንገድ ካልተመራ በረከቱን አናገኝም። እየተጸጸትን እያዘንን እዛ ውስጥ ማግኘት ያለብንን ነገር ሁሉ ሳናገኝ ያለ ደስታ እንኖራለን ማለት ነው። ስለዚህ ያን የዘላለሙን ሕይወት ከእግዚአብሔር ጋር ቤተሰብ ሆነን የምንኖርበትን ከምድር ስናልፍ የምንኖርበትን ያን የቤተሰብ ሕይወት እዚሁ እንድንጀምር እግዚአብሔር ይህንን ተቋም ለዘላለም መስርቶታል። በምድር ላይ ስንኖር ማለት ነው። የዘላለም ሕይወት በመናፈቅ ዝግጅት እንዲያደርጉ ያንን እንዲዘጋጁ እግዚአብሔር ይህን ተቋም የመሰረተው። ሁሉም ቤተሰብ አባላት እንግዲህ ቅድም እንዳልኳችሁ ኃላፊነት አለበት። ዛሬ የምናየው የልጆች ኃላፊነት ምንድን ነው? የወላጆች ኃላፊነት ምንድን ነው? አብረው የሚኖሩ ሰራተኞች ኦር ደግሞ አብረው የሚኖሩን በስራ የሚያግዙን የቤተሰቡ አባላት እንዴት ነው መኖር ያለባቸው? ለሁሉም የእግዚአብሔር ቃል መፍትሄ አለው። መጀመሪያ የማነሳላችሁ እኔ የተምሳሌት አገልግሎት ውስጥ በጣም በስፋት ስለማገለግል ታዳጊዎች ላይ ስለማገለግል ካየሁት ክፍተት ከታዳጊዎች እንጀምራለን። እንግዲህ ወላጆች ማስተዋል ያለብን ይሄን በደንብ እንድሰሙኝ ይፈልጋለሁ። ታዳጊ ወጣቶች ውጫዊም ሆነ ውስጣዊ ተግዳሮቶች አሏቸው። በጣም ነው ተግዳሮቶች ያሏቸው። ምን ይገጥማቸዋል? ዝም ብሎ ምግብ እየሰጡ ልብስ እያሟሉ ትምህርት ቤት ጥሩ እያስተማሩ መኖር ሳይሆን በህይወት ዘመናቸው ስፔሻሊ ቲኔጆች ከ12 ዓመት እስከ 16 ዓመት ያሉ ልጆች በምን አይነት ቀውስ ውስጥ አሁን ዘመኑ ፈጣን ስለሆነ ልጆቹን ፈጣን ስለሆነ ወደ 10ም ወደ 8ም ወደ 9ም እየወረደ ነው። ከ8 ዓመት በኋላ
ወደ ውጪ ስለሚወጡ፣ ወደ ትምህርት ቤት ስለሚወጡ፣ ወደ ማህበረሰቡ ስለሚቀላቀሉ የሚገጥማቸው ውጫዊ ተግዳሮቶች፣ ውስጣዊ ተግዳሮቶች አሉ። እነዚህን ተግዳሮቶች ወላጆች ምናልባት ልታውቁ ትችላላችሁ፣ አንዳንዶቻችሁ ላታውቁ ትችላላችሁ። ይህን መልእክት የምትሰሙ እግዚአብሔር ልጆች የሰጣችሁ ይህንን መልእክት በደንብ ለእናንተ ለመጠቆም ውስጣዊ ተግዳሮት ይባላል። ሆርሞናል ለውጥ ስለሚያደርጉ በውስጣቸው ያለ የሰውነት ማደግ፣ የሆርሞን ማደግ፣ መበልጸግ፣ አስተሳሰብ መቀየር፣ ፍላጎት መቀየር ስለሚመጣባቸው ወደ ጉርምስና ወደ አመጽ ስለሚመጡ ይሄ ውስጣቸው ላይ ስለሚመጣ ይሄ እድሜያቸው ላይ ከፍተኛ የሆነ እንክብካቤ ያስፈልጋቸዋል። ከቁጣ የራቀ እንክብካቤ፣ ፍቅርን የተሞላ እንክብካቤ። እሱ ብቻ አይደለም፣ በጊዜ ያልተጀመረ የተቃራኒ ጾታ ፍላጎት በውስጣቸው ይመጣል። እነዚህ ነገሮች በውስጣቸው ሲመጣ የኔና የናንተ እንክብካቤ ካልተደጎሙ መውደቅ ያመጣሉ። ጊዜን በአግባቡ ያለመጠቀም ችግር። ጊዜ በሽ ይመስላቸዋል ልጆች። ከወላጆች ይልቅ ወደ ውጪ ወዳሉ ወደ አቻ ጓደኞቻቸው ትኩረታቸውና ፍላጎታቸው ወደዛ ይሄዳል። ይሄ ተግዳሮቶቻቸው ናቸው። ብትገስጹ፣ ስለዛ ጉዳይ ብትጾሙ፣ ምን ብታረጉ መፍትሄ አይመጣም። መፍትሄ የሚመጣው በቅርበት የነሱ ጓደኛ በመሆን ዝቅ በማለት ችግሮቻቸውን እንዴት ማለፍ እንዳለባቸው፣ ተግዳሮቶቻቸውን እንዴት ማለፍ እንዳለባቸው እናንተ ያለፋችሁበትን ወላጆች ያለፍንበትን የህይወት ስኪል ያለፍንበትን ጥበብ የምናልፍበትን የእግዚአብሔርን ቃል አስተምህሮ ይዘን ወደ እነሱ ካልመጣን ልጆቻችንን ልናተርፍ አንችልም። ለዓለማዊ አስተሳሰብ ተጋላጭ ይሆናሉ። ምክንያቱም በዓለም ላይ ያለውን ነገር ይፈልጋሉ። ልጆች አዲስ ነገር ማወቅ፣ አዲስ ነገር መያዝ ይፈልጋሉ። አብዛኛው ልጆች ደግሞ የማንነት ጥያቄ እኔ ማን ነኝ? በተለይ 13 14 ዓመታቸው ላይ 12 ዓመታቸው ላይ ያሉ እኔ በእርግጥ የነዚህ ወላጆች ልጅ ነኝ ወይ? እኔ ማን ነኝ የሚል ጥያቄ ያመጣሉ። ስፔሻሊ አንዳንድ ጊዜ ልጆች አዳፕት አድርገን ኦር የሌላ ልጆች ልናሳድግ እንችላለን። እነዚህ ልጆች ማንነታቸውን በደንብ ማወቅ የሚፈልጉበት እድሜ ነው። እነዚህ ውስጣዊ ከውስጣቸው የሚመነጩ ተግዳሮቶች ናቸው። እነዚህን ተግዳሮቶች ተረድተን ለነዚህ ልጆች ካልደረስንላቸው በራሳቸው መንገድ ይሄዱና ወደ ጥፋት ይሄዳሉ። ውስጣቸው ላለው ነገር ምላሽ ይሰጣሉ፣ በኃጢአት ልምምድ ውስጥ ይገባሉ። ውስጣቸው ለመጣው ነገር ምላሽ ይሰጣሉ፣ አመፀኞች ይሆናሉ። ውስጣቸው ለመጣው ነገር ምላሽ ይሰጣሉ፣ ለአቻ ጓደኞቻቸው የሚሉትን ነው የሚሰሙ። እባካችሁ ኃላፊነት አለብን። ተግዳሮቶቻቸውን ቀርበን መስማት ይገባል። ውስጣዊ ተግዳሮታቸው ይሄ ነው። ውጫዊ ተግዳሮታቸው ብዬ ያስቀመጥኩት በፕሮግራም ያለመመራት ኦር ደግሞ በፕሮግራም ያልሆነ የቴክኖሎጂ አጠቃቀም። እውነቴን ነው የምላችሁ፣ አብዛኛው ቤት ሲሄድ በጣም ልቤ የሚወርደው ወላጆች ሲመጡ ልጆች ሮጠው እነሱን ሳይሆን የሚያቅፉት ልጆቻቸው ኦር ደግሞ እነዚህ ከፍ ያሉ ታዳጊዎችም ስልካቸውን ነው የሚፈልጉት። ለምን? እዛ ውስጥ ሁሉ ነገር ስላለ ልባቸው ተሰርቋል። ቴክኖሎጂ አይዩ፣ ቴክኖሎጂ አይጠቀሙ የሚል አስተምህሮ የለም። ግን የሚያስፈልጋቸውን ነገር በእኛ እገዛ ማየት ስላለባቸው በፕሮግራም ያልሆነ የቴክኖሎጂ አጠቃቀም ልጆቻችንን ወደ አልተፈለገ ነገር ይመራል። ይሄ ትልቁ ተግዳሮት። ያለ ዕውቀት ፋሽን ተከታይ መሆን። ያያሉ ያንን ነገር መተግበር ይፈልጋሉ። ያያሉ ያንን ነገር መለማመድ ይፈልጋሉ። ያያሉ ያንን ነገር ወደ ራሳቸው አምጥቶ መልበስ ይፈልጋሉ። የመገናኛ ኦር የቴክኖሎጂ መስፋት፣ በተለምዶ ከመገናኛ ዘዴዎች የሚለቀቁ ፊልሞችን፣ ስነ ጽሁፎችን፣ ሐሳቦችን በማየት መወሰድ። ለዚህ ነው ታግዘው ከኛ ጋር ማየት አለባቸው። ምን እያዩ ነው ልጆቼ? በምሰጠው ስልክ ምንድነው የሚያየው? በተከፈተው ቴሌቪዥን ምንድነው የሚያየው?
ይሄ ተግዳሮት የዘመኑ ትልቁ ተግዳሮት ነው። በውጭው ዓለም እኛ ሀገርም አሁን እየበዛ ነው። በውጭው ዓለም ልጆቻቸውን ሚስ የሚያደርጉት በዛ መንገድ ኢሞራላዊ የሆኑ ነገሮች ይሰማሉ። ፍቺ አሁን በጣም ቀላል ነገር ሆኗል። ልጆች እንዴት ማግባት እንዴት መፍታት እንዳላቸው በሚያዩት ፊልም ተወስደው በቃ ካልተመቸችኝ ፈታለሁ የሚለውን እያሰቡ ነው የሚያድጉት። ሙስና፣ ግብረ ሰዶምነት፣ ሰውን እንዴት መግደል እንዳለበት፣ ሰው እንዴት ማጥመድ እንዳለበት የሚታዩ ፊልሞች በሙሉ እነሱ የሚያያቸው ፊልሞች በሙሉ ነገሮችን አቅለው አቅርቦላቸዋል። እንስቃለን እንጂ አብረናቸው ቁጭ ብለን እንስቃለን እንጂ ለነሱ ያ የህይወት ስታይል ሆኖ ነው የሚቀረው። መርህ አድርገው ነው የሚወስዱት። ካየን በኋላ ኤዲት አናረገውም። ይሄ ነገር ልክ አይደለም። ልክ ያልሆነው ደግሞ እኛ ክርስቲያኖች ስለሆንን የእግዚአብሔር ቃል ስለማይፈቅድ ብለን ኤዲት አናረግም። እኛም ስቀን ነው ምናል። ስለዚህ ልጆቻችን ይጠፋሉ። ኢሞራላዊ የሆነ ነገር እየገነቡ ያድጋሉ። መፋታት፣ መጋባት፣ ሙስና፣ ገንዘብ መውሰድ፣ ግብረ ሰዶማዊነት አሁን እየተስፋፋ ያለው ነገሮች ሁሉ ቀላል ሆነው ይታያቸዋል። ስለዚህ ይሄ ውጫዊ ተግዳሮታቸው ክህደት፣ የስህተትን ትምህርቶች ለመቃወም የሚችል አቅም የለም። ምክንያቱም የሚሰሙት ኢቭን መንፈሳዊ ቻናል ተብለው የሚከፈቱ ብዙ ልጆችን ያሳቱ ነገሮች ሁሉ ቀላል የሆኑበት ሰውን ስራ ከመስራት ይልቅ ስንፍናን የሚያበረታቱ አስተማሪዎች፣ ስንፍናን የሚያስተምሩ ነቢያቶች፣ ስንፍናን የሚያስተምሩ ፓስተሮች፣ ስንፍናን የሚያስተምሩ በማህበራዊ ሚዲያ ላይ የተለቀቁ ብዙ ነገር እነዛን ያያሉ። ሚራክል መኒ ምናምን የሚባሉ እነዚህ ነገሮች ሰው እንዳይሰራ፣ ሰው አእምሮውን እንዳይጠቀም በተአምራት ብቻ የሚኖር አርገው የሚለቀቁ ትምህርቶች አሉ። እነዛን ትምህርቶች ከኛ ጋር በመታገዝ ካላዩ ስራን አይወዱም። ቀላል ነው። አንድ ጀርመናዊ ልጁን ይዞ ከጀርመን መጣ። ኢትዮጵያዊ ነው ግን በትውልድ ኢትዮጵያዊ በዜግነት ጀርመናዊ የሆነ ልጁም እዛ ነው የተወለደውና ከብዙ ዓመት በኋላ ወደ ኢትዮጵያ መጡና አዲስ አበባ አስፋልት ላይ ወክ እያረጉ ሲሄዱ ሰው ሁሉ እጁን እየዘረጋ ይለምናል እና ለሚለምን ሰው ሁሉም ሰው ገንዘብ ይሰጠዋል እና ይሄ ሕፃን እሱ ባለበት ሀገር ሳንቲም እንዲህ ተለምኖ ሳይሆን የሚገኘው ተሰርቶ ነው እና የሰለጠነ ዓለም ላይ ስላለ ማለት ነው። እና ልጁ ምን ጥያቄ አነሳ? አባዬ እኛ ለምንድን ነው ጀርመን የምንኖረው? ለምን ኢትዮጵያ አንኖርም? ማለት ለምን ይሄን ጥያቄ ጠየቀኝ ሲል ጀርመን ሀገር በጣም ገንዘብ ለማግኘት በጣም ብዙ ትሰራለህ። 24 ሰዓት ትሰራላችሁ አንተና እማዬ እኛን ማግኘት እስኪያቀታችሁ ድረስ። ስለዚህ የምትሰራው ለገንዘብ ነው አይደል? ታዲያ ኢትዮጵያ ውስጥ እኮ ገንዘብ ማግኘት በጣም ቀላል ነው፣ እጅ መዘርጋት ብቻ ነው አለ። እጅ ከዘረጋችሁ ገንዘብ ይሰጣል፣ ትኖራላችሁ። አያችሁ፣ ልጁ የተማረው ገንዘብ ለማግኘት መስራት አያስፈልግም፣ ገንዘብ ለማግኘት መለመን ነው የሚያስፈልገው። ኢዚ ዌይ ነው። እና አስቡት፣ ልጆች ያዩትን ነገር ወደ ህይወታቸው ማንነት አድርገው ነው። ስራን የሚያበረታታ አስተምህሮ ካለቀቅንላቸው ስራን አይወዱም። ማንበብን የሚያበረታታ አስተምህሮ ካለቀቅንላቸውና ካላሳየናቸው ከፍተው አያዩ። ቴክኖሎጂ ይጠቀሙ፣ ግን ዕውቀታቸውን የሚገነቡበት የፈጠራ ክህሎታቸውን የሚያሳድጉበት መሆን አለበት። ይሄ ውጫዊና ውስጣዊ ተግዳሮቶቻቸውን ለይተን ወላጆች ልጆቻችንን ካልተንከባከብን ልጆቻችን ነገ እኛ እድሜያችን እየጨመረ ሲመጣ ልጆቻችንን እያየን እያዘንን እየተሰቃየን እርጅናችንን ኦር ደግሞ እግዚአብሔር ወደፊት የሚሰጠንን እድሜ ለመቃጠል ኦር ደግሞ የተበላሸ ለመኖር እየወሰንን ነው ማለት ነው። ጊዜ መስጠት ያስፈልጋል። ተግዳሮቶቻቸውን ካወቅን በጣም አጥብቄ ልነግራችሁ የሚገባው ሁለተኛው ሐሳብ የምንኖርበትን ዘመን ማወቅ። በተለይ ወላጆች እኔና እናንተ የምንኖርበትን ዘመን ማወቅ። የምንኖርበትን ዘመን ካላወቅን ልጆቻችንን መርዳት ሆነ ለነርሱ ያሉበትን ማወቅ አንችልም።
ብዙ ወላጆች በልጆቻቸው ተቀድመዋል። ብዙ ልጆች ወላጆቻቸውን በቴክኖሎጂ ቀድመው ይጫወቱባቸዋል። መንቃት ያስፈልገናል። ከተማ አካባቢ ያለን ቤተሰቦች ማወቅ አለብን። ስለ ቴክኖሎጂ ማወቅ አለብን። በመጽሐፍ ቅዱስ መማር አለብን እኛም ቁጭ ብለን። አለበለዚያ ዘመኑን የማናቅ ከሆነ ዘመኑ ላይ ያለን ተጽዕኖ የማናቅ ከሆነ ልጆቻችንን መርዳት አንችልም። በማቴዎስ 14 ስለ ዘመን ማወቅ አንድ ጥቅስ ልንገራችሁ። በማቴዎስ 16 ከ1 እስከ 4 ፈሪሳውያን ሰዱቃውያን ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት ይላል። ዘመኑ ምልክትን ስለመለመን አልነበረም። እነሱ ግን ስለ ምልክት ይለምኑ ነበር። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷል፣ ብራ ይሆናል ትላላችሁ። ማለዳም ሰማዩ ደምቆ ቀልቷል፣ ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑ ምልክት መለየት ግን አትችሉምን? ክፉ አመንዝራ ትውልድ መልእክት ይሻል፣ ከነቢዩ ከዮናስ መልእክት በቀር ምልክት አይሰጠውም፣ ትቷቸውም ሄደ ይላል። ተመልከቱ፣ ኢየሱስ እኔን በደንብ የምታውቁበት ዘመን ነው እያለ እየነገራቸው ነው። እነሱ ግን ስለ ታምራት ይጠይቁታል። ምልክት አሳየን። ሮሜ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ነቅተን ልጆቻችንን በየቀኑ የምንንከባከብበት፣ ቤታችንን የምንንከባከብበት ዘመኑን ማወቅ ያስፈልጋል። ጌታ ኢየሱስ ክርስቶስን ልበሱ፣ ምኞቱን እንዲፈጽም ለሥጋ አታስቡ ይላል። አሁን ካነበብኩላችሁ ቁጥር ወረድ ብለን ኤፌሶን ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ቆላስያስ 4:5 ላይ ዘመኑን እየዋጃችሁ በውጪ ባሉ ዘንድ በጥበብ ተመላለሱ። ልብስ መግዛት አይደለም፣ ደህና ትምህርት ቤት ማስገባት አይደለም። እነዚህን ማንም ያደርጋል። ባለን አቅም ባለን መጠን የሰጠንን ኃላፊነት ለመወጣት እንጥራለን። ነገር ግን ልጆቻችን የሚያድጉበትን መንገድ ካልሰራን፣ በጥበብ ካልገነባን፣ እነሱ የሚያልፉበትን ዘመን አይተን ዘመኑ ላይ ያለውን ተጽዕኖ ለይተን ከዛ ተጽዕኖ እየታደግናቸው ካልሄድን ዘመን ላይ ይቀራሉ። ሚስ እናረጋለን። ጥርስ ማፏጨት ይመጣል። ይቆጨናል። ዘመናችን በእንባ የተሞላ ይሆናል። ልጆቻችን የጸሎት ርዕሶቻችን ይሆናሉ። እባክህ ልጄን አስተዋይ አድርገው፣ እባክህ መልሰው እያልን ሚስ እናረጋለን። ዛሬ ከተንከባከብን ግን በተለይ ቲኔጅ ያላችሁ ልጆች ከ14 ከ15 ዓመት በታች ልጆች ያላችሁ ወላጆች ይሄን አደራ የምላችሁ የምንኖርበትን ዘመን እንወቀው። ይሄንን ካልኩኝ ወደ ወላጆች ድርሻ ልምጣ። የመጀመሪያው ወላጆች ምን ድርሻ እግዚአብሔር ሰጥቶናል? ልጆቻችንን ለመንከባከብ፣ ታዳጊ ወጣቶችን ለመንከባከብ ምን ማድረግ አለብን? የመጀመሪያው ሐሳብ ልጆች የእግዚአብሔር ስጦታና ኃላፊነት ጭምር ናቸው። እነዚህን ሁለት ነገሮች እንዳትረሱ። ልጆች የእግዚአብሔር ስጦታ ናቸው፣ 100% እናምናለን። መጽሐፍ ቅዱስ ያንን ይለናል። ሁለተኛው ግን ኃላፊነታችንም ጭምር ናቸው። አብዛኛው ጊዜ የምንሰማው ልጆች የእግዚአብሔር ስጦታ ናቸው የሚለውን እንደሆኑ፣ በእርሱ ፈቃድ እንደሚያድጉ። እንደውም አንድ አባባል አለ፣ በድሉ ያድጋል። እግዚአብሔር ልጅ ሲያመጣ እግዚአብሔር በራሱ በጀት ያሳድጋል። ጥሩ ነው ማሳደግ። ነገር ግን ለወላጆች የተሰጠ ኃላፊነት አለ። ለወላጆች የተሰጠ ኃላፊነት አለ። መታወቅ ያለበት ጉዳይ ቢኖር የእግዚአብሔርን ስጦታ ሁልጊዜም ቢሆን በኃላፊነት መጠበቅ የሰው ድርሻ እንደሆነ መዘንጋት የለበትም። እግዚአብሔር የሰጠንን ነገር፣ እግዚአብሔር የሰጠንን ልጅ ብቻ ሳይሆን እግዚአብሔር የሚሰጠንን ስጦታ በሙሉ እግዚአብሔር በሚፈልገው መንገድ ልንንከባከብና ልንይዝ ይገባል።
ድርሻ አለ። የእግዚአብሔር ድርሻ ጥበቃ ሲሆን የወላጆች ድርሻ ደግሞ እንክብካቤ፣ ማቅናት፣ መንገድ ማሳየት። ስጦታ እንደሆነ መጽሐፍ ቅዱስ ይነግረናል። የእግዚአብሔር ስጦታ ናቸው። መዝሙር 127 ከ3 እስከ 5 ስታነቡ የእግዚአብሔር ስጦታ እንደሆኑ ይነግረናል። መልካም ሰው ለልጆቹ ያወርሳል ይላል ምሳሌ ምዕራፍ 13 ቁጥር 22። ኃላፊነት እንደሆነ ደግሞ የሚያሳየን የመጽሐፍ ቅዱስ ክፍል ለልጆችህ አስተምር ይላል። ዘዳግም ምዕራፍ 6 ቁጥር 7 ላይ በዝርዝር ያስቀምጥና ለልጆችህ አስተምር። ወላጆችን የመጀመሪያ ኃላፊነት የሚሰጠው ለልጅህ አስተምር። ምን አስተምር? መልካም የሆነውን ነገር በሙሉ አስተምር። የህይወት እሴቶችን አስተምር። እግዚአብሔርን ማወቅና መፍራት አስተምር። ሲድራቅ ሚሳቅ አብድናጎም የዛ ውጤት ናቸው። ሲድራቅ ሚሳቅ አብድናጎም ወላጆቻቸው በደንብ ስላስተማሯቸው አንሰግድም አሉ። የትምህርት ውጤት ነው። እምነታችንን አንክድም፣ ጸሎቴን አላቆምም ያለው ዳንኤል ወላጆቹ ስላስተማሩት ነው። አይሁዶች በዚህ በደንብ ነው የሚያስተምሯቸው። ስለ እምነታቸው በደንብ ነው የሚያስተምሯቸው። ስለዚህ ለልጆች አስተምር ብቻ አይደለም፣ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሷም ፈቀቅ አይልም። ምሳሌ 22 ቁጥር 6 ላይ ልጅህን በመንገዱ ምራው ይላል አዲሱ ትርጉም። መንገድ አለ፣ እሱ እየሄደበት ያለ መንገድ አለ። በአንተ መንገድ ምራው አይልም፣ እሱ በሚሄድበት መንገድ ምራው። ብዙ ወላጆች ይሄ ጥቅስ ግራ ይገባቸዋል። ለምን መሰላችሁ ግራ የሚገባን? በእኛ መንገድ እንዲሄዱ ስለምንመራቸው። በእኛ መንገድ እንዲሄዱ አንምራቸው። እነሱ የተሰመረላቸው መንገድ አለ፣ እግዚአብሔር ያዘጋጀላቸው መንገድ አለ። ከእግዚአብሔር መንገድ ጋር ታርቀው እንዲሄዱ ይሄንን መርዳት ያስፈልጋል። ስለዚህ የወላጆች ትልቁ ድርሻ ዛሬ አደራ እምላችሁ የመጀመሪያው ስጦታ እንደሆኑ መገንዘብ ነው። ሁለተኛ የኛ ኃላፊነት እንዳለበት። ኃላፊነታችን ምንድነው? ማስተማር፣ መምራት፣ ስጦታዎቻችንን መምራት። ኃላፊነት የተሰጠንን ኃላፊነት ተሰጥተው በእኛ እጅ የገቡትን ልጆች መምራት፣ ምራው ይላል። ታዲያ ወላጆች ድርሻችንን እንዴት እንወጣ? ይህን ጥያቄ ለእናንተ እተዋለሁ። እንዴት እንወጣ? የመጀመሪያው ኃላፊነታችንን ማወቅ። በጣም አሁንም የማዝነው ብዙ ወላጆች በልጆቻቸው ነው የሚመሩት። ልጆች ቤተሰቦቻቸውን ይመራሉ። አባዬ አንተ እንደሱ አታድር፣ እኔ ነኝ የምመራ፣ እኔ አውቃለሁ የሚሉ ልጆች የተነሱበት ዘመን ነው። ይሄ ትልቅ ክስረት፣ ትልቅ ውድመት በቤተሰብ በሀገር ላይ በቤተ ክርስቲያን ላይ ትልቅ ዳሜጅ የሚያመጣ ነው። ኃላፊነትን አለማወቅ። አባት አባት ነው፣ እናት እናት ናት፣ ልጆች ልጆች ናቸው። በምንም ተአምር ልጆች ወላጆቻቸውን ሊመሩ አይችሉም። በየትኛውም ማንዴት ኃላፊነታችንን ማወቅ። ወላጆች ለልጆቻቸው የሚያስፈልጋቸውን ሁሉ ባሉበት አቅም የኑሮ ደረጃ ሊያሟሉላቸው ይገባል። ይሄን ታደርጋላችሁ። መሰረታዊ ነገር ልብስ፣ ምግብ፣ ወደ ትምህርት ቤት ማስገባት፣ ወደ መዝናኛ ቦታ መውሰድ፣ ወደ ቤተ ክርስቲያን መውሰድ፣ እነዚህን ነገሮች እናደርጋለን። ኃላፊነታችን ግን የክርስቲያኖች ኃላፊነት ከማብላት ከማልበስ ወደ ቤተ ክርስቲያን ከመውሰድ ያልፋል። የክርስቲያን ቤተሰቦች ሞዴል ቤተሰብ መሆን ስላለበት፣ በእንክብካቤ የተሞላ ቤተሰብ መሆን ስላለበት፣ ትውልድ ለማትረፍ ስለምንሰራ፣ ቤተሰብ ለመገንባት ስለምንሰራ፣ ነገ ተረካቢ ትውልድ እንዲመጣ ስለምንሰራ ስለ ልጆች ግድ ሊለን ይገባል። ኃላፊነታችንን ማወቅ። ምንድነው ኃላፊነታችን? ስለ ልጆቻችን ሙሉ መረጃ ሊኖረን ይገባል። ሙሉ መረጃ። ዋጋ ያስከፍላል። አዎ፣ እግዚአብሔር የሰጠንን ስጦታ ዋጋ ከፍለን
መንከባከብ አለብን። የት ነው የሚውለው? የመጀመሪያው ጥያቄ። ሁለተኛ ጓደኞቹ እነማን ናቸው? ትምህርት ቤቱ ትምህርቱን በአግባቡ ይከታተላሉ ወይ? ደብተር ሰጠን እስክሪብቶ ሰጠን ዝም ብሎ መምራት ሳይሆን ትምህርቱን በአግባቡ ይከታተላሉ ወይ? ኢቫሉዌት ማድረግ፣ እኛ ካልቻልን በሌሎች ኢቫሉዌት ማስደረግ። የየቀን ውሎውን እንከታተላለን ወይ? ምን ይዞ ነው ዛሬ ልጄ ከትምህርት ቤት የመጣው? ዛሬ ምን አወቅ? ዛሬ ምን ሰማ? ዛሬ ምን መልካም ነገር ሰማ? ዛሬ ምን ክፉ ነገር ሰማ? ውሏቸውን መጠየቅ፣ ጥያቄዎችን መጠየቅ፣ ፖዚቲቭ የሆኑ ጥያቄዎችን መጠየቅ። የሚቸገርበት ጉዳይ ካለ ከእርሱ ጎን በመቆም ችግሮቹን መፍታት። ምንድነው የሚያስቸግርህ? ይሄንን አስመራችሁ ስሙኝ። በፍቅር መስማት። ልጆች በፍቅር እንድንሰማቸው ይፈልጋሉ። በሚገባ ለነርሱ ጊዜ መስጠት። አሁንም ድጋሚ በጣም የማዝንበትን ነገር እኔ የልጆችና የታዳጊዎች አስተማሪ ስለሆኑ ወላጆች በጣም ሚስ እያደረግን ያለ ልጆቻችንን ለማስተማር ደፋ ቀና እያልን ብዙ ገንዘብ ለማግኘት ልጆቻችንን የማናገኝ ወላጆች አለ። ይሄ ትልቅ ክስረት ነው። በሚገባ ለነርሱ ጊዜ ሊሰጡን ይገባል፣ ልንሰጣቸው ይገባል። አንድ ጊዜ ልጆችን ኢንተርቪው እያረኩ የ14 የ13 ዓመት ልጅ ፕሮግራም አላችሁ ወይ ቤተሰብ ፕሮግራም ታረጋላችሁ ወይ ብዬ ጠየኳት እና በጣም ነው ያዘንኩት። ፕሮግራም አናረግም። ለምንድን ነው ማታረጉት? አይ አባዬ እኛ ከተኛም በኋላ ነው የሚመጣው። ጠዋት ደግሞ እኛ ትምህርት ቤት ከመሄዳችን በፊት 12 ሰዓት ተነስቶ ይሄዳል። ምናልባት እረፍት የሆነ ቀን ነው የምናገኘው አባታችንን። አስባችሁታል? አባት እያላቸው አባታቸውን የማየት እድል እንኳን የሌላቸው ልጆች አሉ። አባትን ሄዳችሁ ብትጠይቁ መልስ አለው፣ ምክንያት አለው። እንዴ ጥሩ ትምህርት ቤት እኮ ለማስተማር እኔ መስራት አለብኝ። እሺ ጥሩ ትምህርት ቤት አስተማርክ። በትምህርት ቤት ብቻ ልጆቹ ተገንብተው ያድጋሉ ወይ? ውስጣቸው የሚነሳውን ጥያቄ ማን ነው የሚመልስላቸው? ከትምህርት ቤትም ቤተክርስቲያን በሳምንት አንድ ቀን ከሚሄዱትም አብዛኛውን ሰዓት ከኛ ጋር እንዲያሳልፉ ነው የሚያስፈልገው። ምክንያቱም የኛ ኃላፊነት ስለሆኑ ማለት ነው። በሚገባ ለነርሱ ጊዜ መስጠት፣ በሁለንተና እንዲያድጉ መርዳት። አንድ ነገር ላይ ብቻ ሳይሆን ውስጣቸው ያለውን ነገር አውጥተው እንዲያድጉ መርዳት። አካላቸው እንዲያድግ፣ አእምሯቸው እንዲያድግ፣ ማህበራዊ ተሳትፏቸው እንዲያድግ የቅርብ አማካሪ መሆን አለበት ወላጆች። ይሄ የኛ ኃላፊነት። ልጆቻችንን በመንፈሳዊ ሕይወታቸው፣ በአካዳሚክ ነገራቸው፣ በማህበራዊ ተሳትፏቸው፣ ፊዚካል በሆነ ነገር እንዲያድጉ እኛ ኃላፊነት አለብን። የቅርብ አማካሪ መሆን ያስፈልገናል። ኃላፊነታችንን ከመጽሐፍ ቅዱስ አንጻር መወጣት አለብን። ምንድነው መጽሐፍ ቅዱስ የሚለው? ሁለት ቤተሰቦች አነሳላችኋለሁ። ኢሳይያስ 24:15 ላይ ኢያሱ ምዕራፍ 24 ቁጥር 15 ላይ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶች በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ሁለተኛው ቤተሰብ አንደኛ ሳሙኤል ምዕራፍ 3 ቁጥር 13 ላይ ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንዲፈርድ አስታውቄያለሁ አለ። ተመልከቱ፣ የኢያሱ ቤተሰብንና የኤሊም ቤተሰብ ላንሳላችሁ። መጽሐፍ ቅዱስ በእንክብካቤ የተሞላ ቤተሰብና በእንክብካቤ ያልተሞላ ቤተሰብ ለይተን እንድናቅ ሁለቱንም አይነት ቤተሰብ አስቀምጦልን። እግዚአብሔርን ማምለክ የመጀመሪያ ነገር ነው። ኢያሱ ምድር ላይ ያላችሁ ሰዎች እግዚአብሔር ያደረገውን ነገር ብትረሱ እኔና ቤቴ ግን እግዚአብሔርን እናመልካለን።
ኤሊ ደግሞ እርሱ እግዚአብሔር ነው፣ ደስ ያለውን ያድርግ። ልጆቹ ክፉ ነገር መስራታቸውን አውቆ ማመጻቸውን አውቆ ሊመክራቸው፣ ሊገስጻቸው፣ መንገድ ሊያሳያቸው፣ አብሯቸው ንስሐ ሊገባ አልፈለገም። እግዚአብሔር አጥፊ ነው ያጥፋቸው ብሎ ስለ ልጆቹ ግድ የሌለው ወላጅ አልገሰጸም። ከቤተ ክርስቲያን አገልግሎት አላገዳቸውም፣ አላስቆማቸውም። አብረው አያመልኩም። ቤተ መቅደሱን አበላሽተውት ነበር። እነዚህ ሁለት ቤተሰቦች ለኛ ትምህርት ይሆናሉ። ከመጽሐፍ ቅዱስ አንጻር እንክብካቤ ያለበት፣ አምልኮ ያለበት፣ ፈርሃ እግዚአብሔር የነገሰበት ቤት እንዲሆን አብረናቸው መጸለይ፣ አብረናቸው መጽሐፍ ቅዱስን ቃል መማር፣ መካፈል ያስፈልጋል። እኔ የቤተሰብ አገልግሎት ውጤት ነኝ። እኛ ቤት ፕሮግራም ሳይደረግ የእግዚአብሔርን ቃል ሳንማር አንተኛ። አባታችን ይሄን ያህል የቲዮሎጂ ዕውቀት የለውም። እናታችንም ልክ እንደዛው። ግን መጽሐፍ ቅዱስን እንድናቅ፣ እንድንሰብክ፣ እንድናስተምር፣ ወደ መጽሐፍ ቅዱስ እንድንጋበዝ ያደረጉን ከቤተ ክርስቲያን ይልቅ የኛ ወላጆቻችን ናቸው። ዛሬም ስንሄድ እንድንሰብካት፣ እንድናስተምራቸው ይፈልጋሉ። አያችሁ፣ እግዚአብሔርን የሚወድ ቤተሰብ፣ እግዚአብሔርን የሚፈራ ቤተሰብ መፍጠር የምንችለው እኔና ቤቴ እግዚአብሔርን እናመልካለን። ምን አይነት ጄኔሬሽን ነው እያልን ትውልዱ ላይ መደፍደፍ፣ እንደው ትውልዱ ላይ ዝም ብለን ማውራት ሳይሆን አብረናቸው እናመልክ፣ አብረናቸው እንጸልይ። የወላጆች ኃላፊነት መጽሐፍ ቅዱሳዊ ሴት በሆኑ ነገሮች ቤተሰቡን አምላኪ ማድረግ ነው። የወላጆች ኃላፊነት ሌላው ማስተማር ነው። መታዘዝን ማስተማር፣ ቅጣትን ማስተማር፣ መጽሐፍ ቅዱሳዊ እውነቶችን ማስተማር። ፊልም አየን እናስተምራ፣ ማስተማሪያ እናርገው ፊልሙ። ተረት እንንገራቸው፣ ተረቱን ማስተማሪያ እናርግ። ገጠመኝ እንንገራቸው፣ ገጠመኙን ማስተማሪያ እናርግ። ዘዳግም ምዕራፍ ቅድም ያነበብኩላችሁ ዘዳግም ምዕራፍ 6 ቁጥር 4 እስከ 7 ላይ እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔ ዛሬ አንተን የማዝህን ይህንን ቃል በልብህ ያዝ። መጀመሪያ ያዝ፣ ለልጆችህ አስተምረው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳ ተጫወተው፣ አስተምረው። ትእዛዝ ነው የእግዚአብሔር። ልጆችን ማስተማር፣ ታዳጊዎችን ማስተማር ግዴታችን ነው። ታዲያ ስናስተምር በፍቅር መሆን አለበት። አዝናኝ በሆነ መንገድ መሆን አለበት። ብቻቸውን ወስደን ማስተማር የምንፈልገውን ነገር ወክ እያደረግን እኮ ማስተማር እንችላለን። ወላጆች ይህን ጥበብ ልንጠቀም ይገባል። ኤፌሶን ምዕራፍ 6 ቁጥር 4 ላይ እናንተ አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው። በጌታ ምክርና ተግሣጽ አሳድጓቸው። ልጆቻችሁን በጌታ ምክር አስተምሩ፣ አሰልጥኑ። እግዚአብሔር ይሄን ነገር አይወድም። የመጀመሪያው ኃላፊነት መጽሐፍ ቅዱሳዊ የሆኑ እሴቶችን ማስተማር፣ ክርስቲያናዊ እሴቶችን ማስተማር፣ ማህበረሰባዊ የሆኑ እሴቶችን ማስተማር። ሁለተኛው የጋራ ጊዜ መፍጠር፣ ለአምልኮ አብሮ ለመብላት፣ ለመዝናናት፣ ፊልምና ድራማ አብሮ ለማየት፣ ለመመካከር የጋራ ጊዜ መፍጠር በጣም ያስፈልጋል። በልጆችና በወላጆች መካከል የጋራ ጊዜ ከሌለ ልጆችና ወላጆች ተግባብተው መኖር አይችሉም። የጋራ ጊዜ ምክንያት እየፈጠሩ ማዘጋጀት ሁለተኛው ኃላፊነት እሱ ነው። ሌላው መምራት። ብዙ ወላጆች ሚስ ያደረጉት ይሄንን በጣም አዝናለሁ። ልጆቻቸው የሚመሯቸው ወላጆች ብዙ ናቸው። በምንም ሂሳብ በምንም ተአምር ልጅ ወላጁን ሊመራ አይችልምም አይገባምም። መጽሐፍ ቅዱሳዊም አይደለም። ልጅ ልጅ ነው። የመምራት ብቃት ነው ለኛ የተሰጠን። እነሱ ደግሞ የመገዛትና የመመራት ኃላፊነት የተሰጣቸው። ምሳሌ ምዕራፍ 22 ቁጥር 6 ልጅህን በሚሄድበት መንገድ ምራው። እሱ የሚፈልገውን ነገር እያነሳን እንሰጣለን። ይሄ ቢገዛልኝ ይላል፣ እንገዛለን፣ እንሰጠዋለን።
ኖ ማለትን ካላስለመድን ገና በልጅነታችን ይሄ ላንተ አይገባም ማለት ካልቻልን የሚበሉትን እኛ ነን የምንመርጥላቸው፣ የሚለብሱትን እኛ ነን የምንመርጥላቸው። የራሳቸው ምርጫ የሚያደርጉበት ጊዜ አለ። እንደዚህ ስላችሁ ሙሉ ለሙሉ የልጆች ፍላጎትን አታሳኩ ማለት አይደለም። የሚጠቅማቸው ከሆነ የነሱ ፍላጎት ከሆነ የሆነው ነገር የሚጠቅማቸውና እነሱን የማይረብሽ ከሆነ እናደርጋለን። ለምንድን ነው ይሄን የምናደርገው? ካልመራ ነው በሸመገለ ጊዜ ከዛ ነገር ጋር አብሮ አይኖርም። በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ከመራ ነው፣ ከተቆጣ ነው፣ ከገሰጽ ነው፣ አቅጣጫ ካሳየ ነው፣ ይሄ ነገር ላንተ አይሆንም ካል ነው፣ ተግሳጽን ካስተማር ነው። ልጅ ይማራል። 2 ቀን 3 ቀን ሊያስቸግር ይችላል፣ ሊያምጽ ይችላል፣ ሊያኮርፍ ይችላል። ግን ያንን ነገር አቋማችን አድርገን ስንይዝ የኔ እህት ለዚህ ጥሩ ምሳሌ ናት። በጣም ነው ልጆቿን እንዴት እንደያዘች ሳይ አንዳንድ ጊዜ ቤቷ ሲሄድ በጣም የሚገርም ነገር አያለውና ልጆቿ ሲመጡ ከትምህርት ቤት ሲመጡ ስርዓት አላቸው። ዩኒፎርም አውልቀው አጣጥፈው ቦርሳቸው ከተው ልብሳቸውን ቀይረው ምግብ ሲበሉ በስርዓት ነው። አያችሁ፣ መምራት አለብን እኛ ልጆቻችን። ትቆነጥጣቸዋለች፣ ትገርፋቸዋለች፣ አስፈላጊውን ቅጣት ትቀጣለች። ቴሌቪዥን በሷ ምርጫ ነው የሚያዩት፣ ስልክ አያዩም። ወንደርፉል። ልጆቻችንን መምራት ያለብን እኛ ነን። የሚመራን ልጅ ከፈጠርን አፍርሰናል ቤቱ። የምንመራው ልጅ ካለ ግን ቤቱን እየተንከባከብን በራሱ መንገድ ምራው እንጂ በአንተ መንገድ ግን አትምራው። እኛ የሆነውን እንዲሆኑ አትፈልጉ፣ እነሱ እግዚአብሔር ያየላቸውን እንዲሆኑ እንርዳቸው። ወላጆች ሶስተኛው ኃላፊነታችን መምራት ነው። ሌላው ተስፋ ሰጪ መሆን። ልጆቻችን ከኛ ምን ይፈልጋሉ? ተስፋ። በፈተና ወድቀው ሲመጡ አላስፈላጊ ቃላቶች እየተናገርን የልጆቻችንን ሞራል ከመንካት አይዞ ነገ ሌላ ቀን ነው፣ ዛሬ እንደዚህ ወደቅክ አይደል ነገ ትነሳለህ፣ ለምንድን ነው የወደቅከው? እንደዚህ ይሄን ያህል ስላላደረግ፣ ይሄን ያህል ስላላጠና፣ ከዚህ የተሻለ ብታጠና ነገ የተሻለ ውጤት ታመጣለህ። ተስፋ ሰጪ ነው። ውስጣችሁ ያለውን ነገር መለየትና ማበረታታት ሌላው ኃላፊነታችን። እባካችሁ ልጆቻችሁ ውስጥ ያለውን ነገር እዩ። በልጆቻችሁ ውስጥ ያለውን ነገር ለማየት ሞክሩ። ጭፍን አንሁን ወላጆች። የስዕል ነገር ውስጣቸው ካለ ወረቀት እየገዛችሁ ስጡ፣ ይሳሉ። በቀን 1 ስዕል ይሳል። ሌላው ወላጆች ማድረግ ያለብን ምሳሌያዊ ህይወት አደራ እንዳትረሱ። ማስተማር አለብን። የጋራ ጊዜ መፍጠር አለብን። ልጆቻችንን መምራት አለብን። ተስፋ ሰጪ መሆን አለብን። ውስጣቸው ያለውን ነገር እንዲያወጡ ማበረታታት አለብን። ሌላው ከኛ የሚጠበቀው ደግሞ ወላጆች ከኛ የሚጠበቀው ደግሞ ምሳሌያዊ ህይወት ሊኖረን ይገባል። ክርስቲያን ሆነ ክርስቲያን ያልሆነ ወላጅ ለልጁ ምሳሌ ሆኖ መገኘት አለበት። የምናደርገው ነገር ያንጻል ወይ? ያሰናክላል ወይ? ተሳዳቢ ወላጅ ልጁ ተሳዳቢ ነው የሚሆነው። ካፌ ሊዝናና ወስዶ ለልጁ ጁስ እየጋበዘ እሱ ቢራ የሚጠጣ ከሆነ ነገ ልጁ ቢራ ይጠጣል። ማን ይከለክለዋል? አባትየው ይጠጣላ። እንደማይጎዳ ነው የሚያውቀው። ሲያድግ እንደሚጠጣ ነው የሚነገረው። ስለዚህ የምናደርገው ነገር ልጆቻችንን ያንጻል ወይ ወይስ ያሰናክላል ብለን ማሰብ። ምሳሌያዊ ህይወት። ጌታ ኢየሱስ ክርስቶስ ሁልጊዜ ስለ ማንኛውም ትእዛዝ ከመስጠቱ አስቀድሞ እኔ የሚል ቃል ይናገራል። እኔ እንደምወዳችሁ፣ እኔ እንደማሳያችሁ፣ እኔ ብሎ እኔ ትሁት እንደሆንኩ፣ እኔ የዋህ እንደሆንኩ እያለ ራሱን እንደ ምሳሌ ያነሳል። ልክ እንደዛው እኛም ለልጆቻችን እኔነታችን በጥሩ ነገር መገንባት አለ። ልጆች ፍላጎት ሲያሳዩ እኔ ወላጆች፣ እኔ አባትህ ይሄን እኮ አላደረኩም። ጳውሎስ
እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ የሚል ድፍረት የተናገረው የኖረውን ሕይወት ስለሚያውቅ። ስለዚህ ጢሞቴዎስን ሲመክር ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር፣ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህ ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ። ንግግራችን ክብደት የሚኖረው ሕይወታችን በቅድስና ሲሞላ ነው። ወላጆች ይህም በደንብ አስምራችሁ ስሙ። ንግግራችን ክብደት የሚኖረው ልጆቹ ላይ ድንጋጤ የሚፈጥረው ወጣቶች ላይ ድንጋጤ የሚፈጥረው ሕይወታችን በቅድስና የተሞላ ሲሆን እኛ ያንን ኑሮ ያንን ሕይወት ስንኖር ልጆቻችን ውስጥ የሚፈጥረው ሌላ ነው። በሁሉ ነገር እውነተኛ ምሳሌ መሆን ያስፈልጋል። ለምሳሌ በመንፈሳዊ ሕይወት ምሳሌ ልንሆናቸው ይገባል። ፓስተርን ማየት የለበትም ጸሎትን ሊለማመዱ። መጽሐፍ ቅዱስን ለማንበብ ባይብል አስተማሪያቸውን ሊያዩ አይገባም። እኔና እናንተ ከፍተን ቁጭ ብለን መጽሐፍ ቅዱስ በልጆቻችን ፊት ማንበብ፣ በጋራ ማንበብ፣ በግል ማንበብ ያስፈልጋል። ምክንያቱም ሕያው ምሳሌዎች ነው። መጽሐፍ ቅዱስ ማጥናት፣ ማገልገል ጌታን መንፈሳዊ ሕይወታቸው እንዲያድግ ከፈለግን እኛ እንጸልይ፣ እኛ እናንብብ፣ አብረናቸው እናንብብ፣ እኛ እናገልግል። በተሰጠን ጸጋ አብረናቸው ነው። ሌላው ንግግር ነው። በሁሉ ነገር እውነተኛ ምሳሌ ንግግር። ቆላስያስ 4:6 ላይ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመላለሱ እንዲገባቸው ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ንግግር ከአንደበት የሚወጣ ንግግር። አትስደቡ ልጆቻችሁን፣ አትርገሙ ልጆቻችሁን። ክፉ ቃል ካፋችሁ አታውጡ ስለ ልጆቻችሁ። ማህበራዊ ተሳትፎ ማድረግ፣ ለሰው ሁሉ አክብሮት ያለው ሰው መሆን፣ ታማኞች መሆን፣ በስራ ኃላፊነት፣ በገንዘብ ቃላችሁን በመጠበቅ ታማኞች ሁኑ። ልጆች እኛን የሚያዩን እንደዚህ አደርጋለሁ ብለህ ቃል ከገባህ ተሰባብረህም ቢሆን ያን ቃል መፈጸም አለብህ። ተበድረህ ተውሰህ እንኳን ቢሆን ቃል አለመግባት ነው መጀመሪያ። ምክንያቱም ቃል ገብታችሁ የማታደርጉ ከሆነ የእግዚአብሔርንም ባህሪ በዛው ነው የሚለማመዱ። ማህበራዊ ተሳትፏችሁ የሰላም ይሁን። ሰውን የምታከብሩ፣ ሰውን የምትወዱ፣ ከሰው ሁሉ ጋር በሰላም የምትኖሩ መሆን አለበት። በማንበብ በእውቀትን ማዳበር፣ ስለ ሳይንስ ማወቅ አለብን። ዜና የምንሰማውን ዜናዎች መንገር አለብን። መልካም የሆኑ ነገሮችን ሁሉ መንገር አለብን። ማጥናት፣ ማስተማር፣ ጥሩ ተማሪ መሆን፣ የሥነ ምግባር ንጽህናን፣ ኢሞራላዊ ከሆኑ ነገሮች መራቅ፣ ሙስናን መጸየፍ፣ ለትዳር አጋር ታማኝ መሆን፣ ክፉን በመልካም ማሸነፍ። እነዚህ ነገሮች ልጆቻችን የሚያዩን እኛ ምሳሌ ልንሆንባቸው የሚገባቸው ነገሮች ናቸው። የወላጆችን ኃላፊነት ነግሬያቸዋለሁ። ማስተማር፣ የጋራ ጊዜ መፍጠር፣ ልጆቻችንን መምራት፣ ልጆቻችን እንዳይወድቁ ተስፋ ሰጪዎች መሆን፣ በውስጣቸው ያለውን ነገር ማበረታታት፣ ምሳሌያዊ ሕይወት ሊኖረን ይገባል። በሁሉ ነገር ማለት ነው። በመንፈሳዊ ሕይወታችን፣ በንግግራችን ታማኝ በመሆን ማህበራዊ ተሳትፎ በማድረግ በማንበብ እውቀትን በማዳበር እንደዚሁም ስነ ምግባራዊ ንጽህና በማድረግ እኔና እናንተ ምሳሌ መሆን ይጠበቅብናል። የልጆችንና የአብሮን የሚኖሩ ኃላፊነትን ልንገርና መልእክቴን ላብቃ። የልጆች ድርሻ፣ ልጆች እንግዲህ ስሙ፣ አብራችሁ ከወላጆች ጋር እየሰማችሁ ያላችሁም ልጆች ስሙ። ስለ ቤተሰብ እያወራው ስለሆነ ይህንን መልእክት ቁጭ ብላችሁ አንድ ላይ እንድትሰሙ እጋብዛለሁ። የልጆች ድርሻ ምንድን ነው? እግዚአብሔር ስለ ልጆች ምን ብሏል? እግዚአብሔር አምላክ ለእስራኤል መተዳደሪያ ደንብ ሲሰጥ በአንደኛነት ያስቀመጠው ይህንን ነው። ዘጸአት ምዕራፍ 20 ቁጥር 12 አባትህንና እናትህን አክብር፣ እግዚአብሔር አምላክ በሚሰጥ ምድር ዕድሜህ እንዲረዝም
ወላጆችን አስተምር እንዳለ ሁሉ እግዚአብሔር ልጆችን ደግሞ የሰጠው ኃላፊነት አለ። እናትና አባትህን አክብር። ልጆች ሆይ ኤፌሶን 6:1 ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ ዕድሜ በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሷም የተስፋይቱ ቃል ያላት ፊተኛይቱ ትእዛዝ ብሎ የዘዳግምን ነው የሚያነሳው። እግዚአብሔር አንድ ትእዛዝ አለው ለልጆች። ምን? አባትና እናትን ማክበር። ማክበር ማለት ምን ማለት ነው? እነሱ በሚፈልጉት መንገድ ለነሱ ተገዝተህ ኑር። ሐሳብ አስተያየት አትስጥ። ቤተሰቦች ባለው ኢኮኖሚ፣ ቤተሰብ ባለው የኑሮ መጠን ለነሱ ተገዝተህ እንደ ቤትህ ኑር። አታድርግ የምትባለውን አታድርግ። ባይዘዌ ዕድሜ በምድር እንዲረዝም የሚለው ያለህን ዕድሜ ደስተኛ ሆነ እንድትኖር ነው። እግዚአብሔር የሰጠህን ዕድሜ ደስተኛ ሆነ እንድታሳልፍ ከፈለክ አባትህና እናትህን አክብር። ባከበርክ ልክ እግዚአብሔር ክብር ያስቀምጥልሃል። ረጅም ዕድሜ ሲሰጥህ ደስታን አብሮ ይሰጥሃል። ወላጆችን ስታከብርና ስትታዘዝ እግዚአብሔር ነገ ለአንተም የሚታዘዙና የሚያከብሩ ልጆች ይሰጥሃል። ልጆች፣ ታዳጊዎች፣ ወጣቶች ከወላጆቻችሁ ጋር የምትኖሩ ከልጆች ወላጆች ምን ይጠብቃሉ? የመጀመሪያው እንድታመሰግኗቸው ይፈልጋሉ። መጽሐፍ ቅዱስ ይሄን ያስተምረናል። ማንኛውም በሚደረግላችሁ ማንኛውም ነገር ወላጆቻችሁን አመስግኑ። ወላጆች ከኛ ይሄን ይጠብቃሉ። ሌላው ከኛ ወላጆች የሚጠብቁት እንድናከብራቸው ይፈልጋሉ። ክብር ይፈልጋሉ። ቤተሰቦቻችሁን አታዋርዷቸው። በጓደኞቻችሁ ፊት አታቋሿቸው። አክብሯቸው፣ ክብር ስጧቸው። እርስ በእርሳችሁ በሰላምና በፍቅር አብረው እንዲኖሩ ይፈልጋሉ ወላጆች። በሁሉ ነገር ውጤታማ እንዲሆኑ ይፈልጋሉ ወላጆች። ያለ ነቀፋ እንዲኖሩላቸው ይፈልጋሉ። የከሌ ልጅ እንዲባሉ አይፈልጉም። ከተነሳም በመልካም ነገር እንዲነሳ ይፈልጋሉ ወላጆች። ይሄን እያደረግን ነው ወይ ልጆች? ሁሉን ነገር በጊዜ እንዲያደርጉ ይፈልጋሉ። ለሁሉ ነገር ጊዜ እንዲኖራችሁ፣ እነሱን የምትረዱበት፣ ቤተክርስቲያን የምትሄዱበት፣ የምታገለግሉበት፣ ትምህርታችሁ የምትማሩበት፣ ለሁሉ ለጨዋታ ጊዜ እንድትከፋፍሉ ይፈልጋሉ። ያንን እያደረግን ነው ወይ? አባትና እናትህን አክብር ማለት እሱ ነው። ግልጽና ታማኞች እንድንሆንላቸው ይፈልጋሉ። ያላቸውን የኑሮ ደረጃ እንዲረዷቸው ይፈልጋሉ ወላጆች። እባካችሁ ወላጆቻችሁን አታስጨንቁ። ስማቸውን በመልካም ነገር እንዲያስጠሩላቸው ይፈልጋሉ ወላጆች ከልጆች እንደ አቅማቸው እንዲረዷቸውና ከነሱ ጋር እነሱን ሰፖርት እያደረግን እንድንኖር ይፈልጋሉ። በውስጣቸው ለሚፈጠሩ ሐሳቦች እንድታሳውቋቸው ይፈልጋሉ። ውስጣችሁ ምን ተፈጥሯል? ለጓደኞቻችሁ ከምትነግሩ ለወላጆቻችሁ ነገሩ። መፍትሄ ያለው ወላጆች ጋር። የሚገጥማችሁን ተግዳሮቶች ከጓደኞቻችሁ ጋር ከምታወሩ ይልቅ ከቤተሰቦቻችሁ ጋር አውሩ። ምክንያቱም ቤተሰቦቻችሁ ለእናንተ የሚጠቅም ነገር ነው የሚረዷችሁ። አውቃለሁ ሁሉ ቤተሰብ መልካም እንዳልሆነ፣ ሁሉ ቤተሰብ በእግዚአብሔር ቃል የተገነባ እንዳልሆነ፣ ሁሉ ቤተሰብ የእግዚአብሔር ቃል ዕውቀት ያለው ሰው ላይኖር ይችላል። ነገር ግን እድሉ ያላችሁ ወላጆችም ኃላፊነታችንን እንወጣ፣ ልጆችም ከኛ የሚጠበቀውን ኃላፊነት እንወጣ። ስለዚህ ወላጆች ከኛ ምን ይጠብቃሉ? እንድናመሰግናቸው ይፈልጋሉ፣ እንድናከብራቸው ይፈልጋሉ፣ እርስ በርስ በፍቅር እንድንኖር ይፈልጋሉ፣ ለሁሉ ነገር ጊዜ እንዲኖረን ይፈልጋሉ፣ ያለ ነቀፋ እንድንሆን ይፈልጋሉ፣ ግልጽና ታማኞች እንድንሆን ይፈልጋሉ፣ እንደ አቅማቸውን እንድንረዳ ይፈልጋሉ። ይሄንን ስናደርግ በዚህ ማዕቀፍ ውስጥ ስንሆን ወላጆቻችንን እያከበርን እንድንኖር እድል ይፈጥርልናል። አክብር ነው የተባለው፣ ተገዛ ነው የተባለው፣ ታዘዝ ነው የተባለው፣ ስማ ነው የተባለው። ልጆች ይሄን እያደረግን ነው ወይ?
አብረውን የሚኖሩ ሰዎችን የቤተሰብ አባላት በዚህ ዘመን ያው ሰራተኛ ይባላል፣ ግን ያው ብዙ ስሙ ደስ አይለኝም። አብረውን ለስራ ከፍለናቸውም ቢሆን አብረውን የሚያግዙ አብረውን የሚኖሩ ወንድሞችንና እህቶችን ለማንሳት ነው። ለነሱም መጽሐፍ ቅዱስ ትእዛዝ ይሰጣል። ኤፌሶን ምዕራፍ 6 ቁጥር 5 ላይ ባሮች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ። ለምን? የእግዚአብሔር ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆንም ወይም ጨዋ ሰው እያንዳንዱ የሚያደርገው መልካም ነገር ሁሉ ከጌታ ብድራት ይቀበላል ይላል። አያችሁ፣ ምንም ገንዘብ ቢከፈላችሁ ከሰው ጋር እየኖራችሁ ሰው የሰጣችሁን ኃላፊነት ያዛል። ገንዘብ ከከፈለበት ያዛል። እንደዚህ አድርግ፣ እንደዚህ አድርግ። እነሱ ሲያዟችሁ ግን ሞራላችሁ አይነካ። ለጌታ እንደምትገዙ እያሰባችሁ ተገዙ። ለምን? እግዚአብሔር ቀን ቆጥሮ ብድራት ይዞ ወደ እናንተ ይመጣል። አመጽ ማስነሳት የለባችሁም። እምቢ ማለት የለባችሁም። እሺ ብላችሁ ተገዙ፣ ታዘዙ። ለምን? ለጋራ ጥቅም። አሁን ስለ ወላጆች ድርሻ አንስቻለሁ፣ ስለ ልጆች ድርሻ አንስቻለሁ፣ አብሮ ስለሚኖሩ ሰዎች ድርሻ አንስቻለሁ። ለምንድን ነው የእነዚህን ሰዎች ድርሻ በመጽሐፍ ቅዱስ ውስጥ የተቀመጠው? ሁሉም ድርሻውን ከተወጣ ቤቱ በእንክብካቤ፣ በደስታ፣ በፍቅር እግዚአብሔር በሚከብርበት ሁኔታ ለሌሎች ምሳሌ የሚሆን ቤት መፍጠር እንችላለን። ቤት ደስተኛ ሆኖ ወደ ትምህርት ቤት የሚሄድ ልጅ ትምህርቱን በአግባብ ተምሮ ይመጣል። ቤት ደስተኛ ሆኖ ቤተክርስቲያንን የሚመራ ሰው ለዛ ቤተክርስቲያን የጸጋ መፍለቅ ምክንያት ይሆናል። ቤተሰብ ውስጥ ደስተኛ ሆኖ ወደ መንግስት ተቋማት ሄዶ የሚመራ ሰው ያንን ተቋም በአግባቡ ይመራል። ስለዚህ የሁሉ ነገር መሰረት ቤተሰብ። መልእክቴን ስጠቀልል ወላጆች ከእግዚአብሔር ባደራ የተቀበልናቸውን ስጦታዎች በመጠበቅ፣ በማስተማር፣ በፍቅር በማቅናት፣ በመምራት ቤታችንን እንድንመራ እግዚአብሔር ኃላፊነት ሰጥቶናል። እግዚአብሔር ይሄንን ይፈልጋል። ለምን? የሱ ተቋም መጠበቅ አለብን፣ ማስተማር አለብን፣ በፍቅር ማቅናት አለብን፣ መምራት አለብን። ይሄንን ስናደርግ ቤታችንን በሚገባ እየተንከባከብን ነው ማለት ነው። ቤታችንን ሳንንከባከብ አገልግሎታችንን መንከባከብ ትርፍ የለውም። ቤታችንን ሳንንከባከብ ሌሎች ተቋማትን መንከባከብ ትርፍ የለውም። ስለዚህ ወላጆች መጠበቅ፣ ማስተማር፣ በፍቅር ማቅናትና መምራት የኛ ኃላፊነት ነው። ልጆች መታዘዝ፣ መገዛት፣ ማክበር የኛ ኃላፊነት። ስትታዘዝ፣ ስትገዛ፣ ስታከብር እድሜ ከጤና ጋር ከደስታ ጋር ረጅም ይሰጣል። አብረን የምንኖር የቤተሰብ አባላት ሁሉ በልብ ቅንነት ለወላጆቻችን መገዛትና መታዘዝ፣ ይሄ መጽሐፍ ቅዱሳዊ ትእዛዝ። ቤተሰብ ዝም ብሎ ቤተሰብ አይሆንም። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨት በሳር ወይም በአገዳ ቢያንስ የእያንዳንዱ ሥራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳየናል። እያንዳንዱ ሥራ እንዴት መሆኑን አሳይቶ እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢያንጽለት ደሞዙን ይቀበላል። ደሞዛችን በሰራ ነው ልክ ነው ወዳጆች። እነዚህ እዚህም ይከፈለናል፣ ላይም ስንሄድ ይከፈለናል። ስለዚህ በትጋት እንድንሰራ ያስፈልጋል። የኛም ቤተሰብ ማን እየተንከባከበ ነው? የኛ ቤተሰብ እኔና እናንተ እግዚአብሔር የሰጠን ኃላፊነት፣ እግዚአብሔር የሰጠን ቤት እንዴት እየተንከባከብን ነው? ይዘምራል ቤቱ፣ ያመልካል ቤቱ። ይህንን ኃላፊነት በተምሳሌት አገልግሎት ለወላጆች፣ ለልጆች፣
እንደዚሁ ከቤተሰብ አባላት ጋር አብረን ለምንኖር ለቤተሰብ አባላት ሁሉ አደራ እላለሁ። ቤታችንን የመንከባከብ ኃላፊነት የሁላችን ድርሻ ነው። እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። ይሄን መልእክት አደራ የምላችሁ ልጆችም የናንተን ድርሻ ቁጭ ብላችሁ ስሙ፣ ወላጆችም የናንተን ድርሻ ቁጭ ብላችሁ ስሙ። አብራችሁ የምትኖሩ ቤተሰብን የምትረዱ ሁሉ ቁጭ ብላችሁ ይሄንን መልእክት እንድትሰሙ ኃላፊነታችሁን ከዛሬ ጀምራችሁ እንድትወጡ በጌታ ፍቅር እጠይቃችኋለሁ። ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ተባረኩ። ሻሎም። ወዳችኋለሁ።